በሰርጋችሁ ቀን ባላችሁ ከሌላ ሴት ጋር ተጣብቆ ሲጨፍር ብታዩት ምን ታደርጋላችሁ? ዝም ብላችሁ ትቀጥላላችሁ ወይስ ሁሉንም ነገር አፈራርሳችሁ ጥላችሁ ትወጣላችሁ? በማህበራዊ ሚዲያ ተወዳጅ የሆነችውና በሚሊዮን የሚቆጠሩ ተከታዮች ያሏት ይህች ሙሽራ ያደረገችው ነገር ግን ማንም ያልጠበቀው ነበር። ለመሆኑ በዛ የውሳኔዋ ቅጽበት ገንዘቧ፣ ዝናዋና የቅንጦት ህይወቷ ለምን መና ሆኖ ቀረ? ከውሸት ትዳር በስተጀርባ የተደበቀው የ42 ሰከንድ ኦዲዮስ ምን ይዟል? ይህ በሰርግ ቀን የተጀመረ የፍቅር ታሪክ ሳይሆን በክህደት አውድማ ላይ የወጣ የነጻነት አዋጅ ነው። ክብር ሲመቸን የምንመርጠው ጌጥ ሳይሆን በማይገባን ቦታ ለደቂቃም አለመቆየት መሆኑን የሚያሳየውን ይህን ልብ አንጠልጣይ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም እንደሰማችሁት ቆንጆ የሆነ ታሪክ ይዘንላችሁ መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። አንዲት የደግነት ተግባር የሰውን ልጅ ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ድንቅ ታሪክ እንመለስ። በአመቱ በኢንተርኔት ላይ በጣም የታወቀችው ሙሽራ በሳሎን መሃል ቆማ የእንኳን ደስ አላችሁ ንግግር ስታደርግ ከ3 ሰዓት በፊት ያገባት ባለቤቷ ለ14 ወራት ያህል ሲያታልላት ከቆየው ሴት ጋር ተጣብቆ ይጨፍር ነበር። እሱ የማያውቀው ነገር ቢኖር አንድ ሰው ከበረንዳው ላይ ሆኖ በቪዲዮ እየቀረጸው መሆኑን ነበር። እናም በዚያ የወይን እርሻ ውስጥ የነበረ ማንም ሰው ሙሽራዋ በዚያው ምሽት ማንኛውም ወንድ የማይረሳውን ንግግር እንደምታደርግ ፈጽሞ አልገመተም ነበር። የቃል ኪዳን ቀለበቱ በእጇ ላይ አርፎ ነበር። የእብነበረድ መኳኳያ ጠረጴዛው ላይ እንደ ትንሽ የተያዘ ብርሃን ያበራል። 3 ካራት በኤሜራልድ ቅርጽ የተሰራ በነጭ ወርቅ የተለበጠ ለመውደድ ሳይሆን ለፎቶግራፍ ተብሎ የተሰራ ጥበብ ነው። የስልኩ ካሜራ የዕለቱን የመጀመሪያ የቅርብ ምስል ለማንሳት ዝግጁ ሆኖ በዝምታ ያነጣጥርበታል። እናም ከምስሉ ውጪ ባለ ቦታ ማንም የማይሰማው የውስጥ ድምጽ፣ ማንም ሊሰማው የማይፈልገውን ነገር ይል ነበር። የሰርግ ቀን በህይወት ውስጥ በጣም ደስተኛ ቀን ነው ይላሉ። ይህንን የሚሉት የራሳቸውን ደስታ በክፍያ ለመግዛት የተገደዱት ናቸው። ያ የወይን እርሻው ክሬስታ ዲ ሎስ ሪዮስ የሙሽሮች ክፍል በነጭ አበቦች፣ ያልተከፈተ ሻምፓኝና በፍጥነት የሚሰራጭ ውድ ሽቶን ይሸት ነበር። መጋረጃዎቹ ወደ ናፓ ሸለቆ ተከፍተዋል። በዚያም የጠዋቱ 3 ሰዓት ፀሐይ በወይን ተክሎች ረድፎች ላይ ታርፋለች። ልክ ያ ቀን የሚከተለው የጽሑፍ ትዕይንት እንዳለው ሁሉ አውቃ እንደምትመጣ በ1 ሚሊዮን ሰዎች ቫለን በሚል ስም የምትታወቀው ቫለንቲና ሜንዶዛ በነጭ የሐር ልብስ ተሸፍና በብርሃን በተከበበ መስታወት ፊት ተቀምጣ ነበር። ባዶ እግሯን እጆቿን በጭኖቿ ላይ አሳርፋ ዝም ብላለች። በዙሪያዋ አንድ ሙሉ ቡድን ልክ እንደ ተቀባ ማሽን በስነ ስርዓት ይሽከረከራል። የመዋቢያ ባለሙያዋ በትዕግስት የአይን መስመሩን ትክክለኛ ስፋት ትስላለች። የፀጉር ስታይሊስቱ እያንዳንዱን ቡናማ የፀጉር ዘለላ በካራሜል ቀለም የተቀባውን በተያዘው የዲዛይን እቅድ መሰረት በትክክለኛው ቦታ ላይ ያስቀምጣል። አንድ ረዳት የዕለቱን የጊዜ ሰሌዳ በታብሌት ላይ ይፈትሻል። ሌላዋ ደግሞ ነጭ አበቦችን የተፈጥሮ ብርሃን ለፎቶግራፍ በሚያመችበት ትክክለኛ ጥግ ላይ ታስተካክላለች። ማንም ቫለንን አይመለከትም። ሁሉም የሚያዩት ውጫዊ ገጽታዋን ነው። የማህበራዊ ሚዲያ ስራ አስኪያጅ፣ ሶሻል ሚዲያ ማናጀር፣ የ23 ዓመት ወጣት ሴት በጆሮ ማዳመጫ አንገቷ ላይ ተንጠልጥሎ ለታሪኮች የሚሆኑ መመሪያዎችን በዝግታ ትናገራለች። መጋረጃው በሚለብስበት ቅጽበት ቁጥጥር የተደረገባት አንዲት የእንባ ጠብታ ከልብሱ በፊት የቀለበቱ ምስል ስለ ትልቅ ህልም የሚያወራ አነቃቂ አረፍተ ነገር። ሁሉም ከቀትር በፊት መጠናቀቅ አለበት። ቫለን ምንም ሳትናገር ራሷን ትነቀንቃለች። ይህንን ከዚህ በፊት በመቶዎች በሚቆጠሩ ሌሎች ዝግጅቶች ላይ አድርገዋለች። ለሌሎች ብራንዶች የዛሬው ልዩ የሚሆነው በተመልካቹ ብዛት ብቻ ነው። ለዕለቱ የመጀመሪያ ፎቶግራፍ እንድትስቅ ሲጠይቋት ሳቀች። እኔ እድለኛ ነኝ እንድትል ሲጠይቋት ተጨንቅ ያለው ግን እኔ በዓለም ላይ በጣም እድለኛ ሴት ነኝ አለች። ወደ ካሜራው እንድታይና አይኗን ጥቅሻ እንድታደርግ ሲጠይቋትም አደረገችው።
በዚያው ቅጽበት ግን ማንም በማያየው የጭንቅላቷ ክፍል ውስጥ አንድ ጥያቄ ደጋግሞ ይመላለስ ነበር። በእውነቱ በትክክል የሚሰማኝን ነገር ማወቅ ያቆምኩት መቼ ነው? በ3 ሰዓት ተኩል ቡድኑ ልብሷን ከመልበሷ በፊት ትንፋሽ እንድትወስድ ክፍሉን ለቀው ወጡ። ይህ የተለመደ ነገር ነበር። ለ5 ደቂቃ ያህል ብቻዋን እንድትሆን ይደረጋል። ሲመለሱ በመስታወት ፊት የምታሳየው ስሜት ትክክለኛና ልብ የሚነካ እንዲሆን። ነገር ግን በዚህ ጊዜ በሩ እንደተዘጋ ቫለን ለፎቶ አልተዘጋጀችም። በቀስታ ተነሳች። በባዶ እግሯ ወደ መኳኳያ ጠረጴዛው የታችኛው መሳቢያ ሄደችና በጥንቃቄ ከፈተችው። በውስጡ ከታጠፉ ካልሲዎች ስር አንድ ትንሽ የጨርቅ መያዣ ነበር። ከፈተችው። አንድ ትንሽ ብልቃጥ አወጣችና ለ3 ዓመታት በስነ አእምሮ ሐኪሟ የታዘዘላትን አንድ እንክብል ለይታ አወጣች። በምላሷ ላይ አድርጋ በጠረጴዛው ላይ በነበረው ውሃ ዋጠችው። ለ1 ሰከንድ አይኖቿን ጨፈነች። ሰውነቷ ለነፍሷ እስኪታዘዝላት ደረቷ መታፈኑን እስኪያቆም ጠበቀች። ከዛም ወደ መስታወቱ ተመለሰች እና ለአንድ ቅጽበት የምታያትን ሴት ፈጽሞ አላወቀቻትም። እንከን የለሽ ቆዳ፣ ረዥም የአይን ሽፋሽፍቶች፣ ረዥም አንገት፣ ጎልተው የሚታዩ የአንገት አጥንቶች፣ ፍጹም ምስል፣ ግን ደግሞ የማታውቃት ሴት። በመስታወት ያለችው ያቺ ሴት የተመዘገበ የንግድ ምልክት ተወካይ፣ በ15 ሰከንድ አጫጭር ቪዲዮዎች ላይ የምትነገር ታሪክ ናት። ግን በእነዚህ አይኖች በስተጀርባ የምትተነፍሰው ትክክለኛዋ ሰው ማነች? ቫለን ለዚህ መልስ መስጠት አልቻለችም። ድንገት እናቷ ኤሌና ትዝ አለቻት። እሷም በ3 ክፍሎች ርቀት ላይ በተከራየችው ሰማያዊ ልብስና ጣቶቿን በሚይዟት ዝግ ጫማዎች ተቀምጣለች። ኤሌና ያን ቀን ጧት በዝምታ ፊቷ በኩራትና በፍርሃት ተሞልቶ ወደ ወይን እርሻው ወጣች። ኤሌና ብቻቸውን ሲሆኑ ሶፊያ እያለች ነው የምትጠራት። ምክንያቱም ሶፊያ ስትወለድ ያወጣችላት ስም ስለሆነ ነው። ቫለን የሚሸጠው ስሟ ነው። ሶፊያ የሚጎዳው ስሟ ነው። ስልኳ በእብነበረዱ ላይ ራደ። ቫለን ከሰርግ አዘጋጁ ወይም ከብራንዶ የተላከ መልእክትን በመጠበቅ አነሳችው። ነገር ግን ካልታወቀ ቁጥር የተላከ መልእክት ነበር። የመግለጫ ፎቶ የለውም፣ ስምም የለውም። አንዲት መስመር ብቻ፣ አጭር፣ ቀዝቃዛና የላከው ሰው ለመላክ ከመጫኑ በፊት ብዙ ያመነታ ይመስል የተጻፈ። የምታገቢውን እንደምታውቂው እርግጠኛ ነሽ? ቫለን ስክሪኑን እያየች ቀረች። ጣቶቿ በመስታወቱ ላይ በረዶ ሆኑ። መልእክቱን ለ2ኛ ጊዜ አነበበችው፣ ከዚያም ለ3ኛ ጊዜ። እናም በአይኖቿ ፊት ሙሉ ውይይት ተሰረዘ። ቁጥሩም ጠፋ። መልእክቱ በጭራሽ እንዳልነበር ሆኖ ራሱን አጠፋ። ለአንድ ቅጽበት ሰውነቷ ምን ማድረግ እንዳለበት አላወቀም። ቀልድ ነበር ወይም ስህተት ነበር ወይም ደግሞ በራሷ ፍርሃት የተመሰለ የሆነ መልእክት ነበር። ቫለን እንድትተነፍስ ራሷን አስገደደች። 1 ጊዜ፣ 2 ጊዜ። እንክብሉ ገና ስራውን አልጀመረም። ልቧ ከልብሷ ስር ሊያመልጥ እንደሚፈልግ ሁሉ በኃይል ይመታ ነበር። ላለፉት ወራት ለራሷ ስትናገር የቆየችውን ደገመችው። ሴባስቲያን ይወዳታል፣ መርጧታል። እሱ ለእሷ ሲል የቀድሞ ፍቅረኞቹን ትቷል። ከእርሷ ጋር ተጉዟል። ስሙን በማንኛውም ብራንድ ሊጭበረበር በማይችል ህጋዊ ማህበር ውስጥ ከእሷ ጋር አኑሯል። ሴባስቲያን እሱ አስተማማኝ ሰው ነው እና እንደዚህ ያለ አስተማማኝ ሰው በሚሰረዝ ያልታወቀ ቁጥር መልእክት አይፈርስም። ነገር ግን በውስጡ ያለች ለአመታት ተኝታ የነበረች ትንሽና ግልጽ ድምፅ ሌላ ነገር በጆሮ አንሾካሾከች። ጥያቄው እውነት ቢሆንስ? ሴባስቲያንን እንደምታስበው የማታውቀው ቢሆንስ? ህይወትሽን በማስተዳደር ተጠምደሽ ራስሽን መመልከት ረሳሽ አይደል? ለራሷ ጥያቄ ያቀረበች። ስልኩን አስቀመጠች። ልክ በሐዘን ቤት ውስጥ መስታወት እንደሚሸፍን ሰው በመኳኳያ ጠረጴዛው ላይ ዘግዝጋ አስቀመጠችው። ተነስታ ወደ ክፍሉ በረንዳ ወጣች። ከዚያ ሆና የአትክልት ቦታው በመገጣጠም ላይ ያሉ ነጭ ቅስቶች፣ እንደ ወታደር የተደረደሩ ወንበሮች፣ የወይን እርሻው ሰራተኞች የብርጭቆ ሳጥኖችን ሲሸከሙ ይታያል። ለፍጹም ሰርግ የሚሆን ፍጹም መድረክ። እናም በብዙ ወራት ውስጥ ለመጀመሪያ ጊዜ ቫለን በዚያ የካሊፎርኒያ ጥቅምት ወር ሙቀት ውስጥ ቅዝቃዜ ተሰማት። ከኋላዋ የክፍሉ በር ተከፈተ። ቫለን በፍጥነት ዞር አለች። ፈገግቷን አስተካከለች። ልብሶቿን በእጆቿ አሻሸች። ታላቅ እህቷ ካሚላ ነበረች። በቤከርስ ፊልድ ውስጥ ባለ ተጎታች ቤት ውስጥ በአንድ ፍራሽ ላይ አብረው ከተኙበት ጊዜ ጀምሮ በዓለም ላይ የምታውቃት ብቸኛ ሰው። የሰርጉን ውሎች የመረመረች፣ የኬተሪንግ ግማሽ ክፍያውን ከራሷ ቁጠባ የከፈለች፣ በቃል ኪዳኑ ምሽት በመታጠቢያ ቤት ውስጥ ያለቀሰች፣
እና ለምን እንደሆነ ማንም ያላወቀው። ካሚ የሻምፓኝ ቀለም ያለው ቁጥብና በጣም የሚያምር ልብስ ለብሳ ነበር። እጆቿ ንጹህ ነበሩ፣ እይቷም የተረጋጋ ነበር እና በጣቶቿ መካከል ትንሽዬ ጌጥ ይዛ ነበር። ሁለቱም ለማያውቋት የአባታቸው አያት የተላለፈ ቅርስ ነበር። በመሃሉ ላይ ጥራዝ ያለው ድንጋይ ያለበት ትንሽ ጌጥ፣ የሞራሌስ ቤተሰብ ያለው ብቸኛ ጥንታዊ ነገር። ራስሽን ተመልከቺ አለች ካሚ በቀስታ እየተጠጋች። ራስሽን እህቴ። ቫለን በደመ ነፍስ ፈገግ አለች። ካሚ ከኋላዋ በትልቁ መስታወት ፊት ቆማ ጌጡን በፀጉሯ ላይ ከግራ ግንባሯ በላይ ያደረገችላት። ጣቶቿ ቀዝቃዛ ቢሆኑም ጽኑ ነበር። ካሚ አትንቀጠቀጥም። እሷ እንደ ድንጋይ ጠንካራ ነች። በጣም አምሮብሻል ካሚ አንሾካሾከች። ከዚያም ቆም አለች። ካስፈለገው በላይ ለጥቂት ጊዜ ቆይታ አደረገች። እናም ቫለን ሊገባት በማይችል ድምፅ ጨመረች። ዛሬ ማንም የማይረሳው ቀን ይሆናል። በዚህ ክፍል ውስጥ ካሜራ ቢኖር ኖሮ በካሚ አይኖች ላይ ያነጣጥር ነበር። በእነዚያ የተረጋጉ ጨለማና ሙሉ በሙሉ ዝም ባሉ አይኖች ውስጥ ማንም የማያውቀውን ነገር ለ6 ወራት ተሸክመው የቆዩ አይኖች። ቫለን ግን ይሄንን አላስተዋለችም። ቫለን ፈገግ ብላ ጉንጯን ሳመቻት። ነገር ግን በዚያ ክፍል ውስጥ ያለው አየር ተቀይሮ ነበር እና አንዳቸውም አይረሱትም። አንዳንዴ ሚስጥርን የሚጠብቀው ሚስጥሩን የፈጠረው ሰው ሳይሆን ከጥጉኑ ሊመለከት የተገደደውና ላለመናገር የወሰነው ሰው ነው። እናም ያ ዝምታ ከጊዜ በኋላ ውለታ መሆኑ ቀርቶ ወደ ሌላ የውሸት አይነት ይቀየራል። አሁን የሚመጣው ታሪክ ያ ዝምታ ከሰርጉ 6 ወራት በፊት ሳን ፍራንሲስኮ ውስጥ ባለ የመስታወት ህንፃ 23ኛ ፎቅ ላይ በሚገኝ ቢሮ ውስጥ እንዴት እንደጀመረ ነው። ካሚላ ሞራሌስ በላፕቶፓ ፊት ለፊት ለብቻዋ ነበረች። ማክሰኞ ምሽት 3:17 የህግ ቢሮ ሙሉ ፎቅ ባዶ ነበር። የአየር ማቀዝቀዣው ድምፅና የስክሪኖቹ ቀዝቃዛ ብርሃን ብቻ ቀርቷል። ካሚላ 11 ሰዓታት ተከታታይ ስራ ላይ ነበረች። በጠረጴዛዋ ላይ 2 ውሎች ተከፍተዋል። አንደኛው በቫለን ኤጀንሲና ዊትሞር ኬን ቬንቸርስ በሚባል ትንሽ የኢንቨስትመንት ፈንድ መካከል ያለ የንግድ ትብብር ነበር። ሌላኛው ደግሞ ገና ተረቆ ያልተፈረመ የእህቷ የጋብቻ ውል ነበር። ካሚ እንደ ቤተሰብ ውለት አድርጋ ልትመረምራቸው ተስማምታ ነበር፣ ያለ ክፍያ። የሚፈርሙትን ለማያነቡ ቆንጆ ሙሽሮች የሚያደርጉትን ነገር እንዳያደርጉብሽ ብላ ለቫለን በዚያ ቀን በስልክ ነግራት ነበር። የፕሮጀክቱን የጋራ መረጃ ስትመረምር ካሚ ህጋዊ ድጋፍ ተብሎ ምልክት የተደረገበትን ፎልደር ደብል ክሊክ አደረገች። በውጭ ረዳት የተያያዘ አውቶማቲክ ፎልደር ነበር። በውሉ ከውሉ ተጨማሪዎች ይልቅ ሌላ ስም የሌለው ፎልደር አገኘች። የስህተት ምልክት ያለበት ባልተስተካከለ ማመሳሰል የተገኘ መዳረሻ ነበር። በዚያ ፎልደር ውስጥ በደርዘን የሚቆጠሩ የስክሪን ምስሎች፣ መልእክቶች፣ ፎቶዎችና ኦዲዮዎች ነበሩ። ካሚ 2 ጊዜ አይኗን አርገበገበች። ስህተት መስሏት ነበር። የሌላ ረዳት የግል መረጃ ውስጥ የገባች መሰላት። ነገር ግን የላኪውን ሰው ስም አየች፣ ሴባስቲያን ደብሊው፣ እና የተቀባዩን ስም አየች፣ ሉና። በአንዲት ትንሽ ምስል ላይ ካሜራ አንገቷ ላይ አንጠልጥላና ጥቁር ጸጉሯ እስከ ወገቧ ድረስ ደርሶ ፈገግ የምትል ወጣት ሴት። አንድ ጊዜ ብቻ ክሊክ አደረገችና አነበበች። ከዚያም አንበቧን ቀጠለች። ደቂቃዎቹም በጣቶቿ መካከል እንደ ቀስ የሚል ረግረግ ቀለጡ። አላለቀሰችም፣ ከወንበሯም አልተነሳችም። ላፕቶፑን በድንገት አልዘጋችውም። ካሚ ፊልም ላይ እንደምናየው በጭራሽ አልሆነችም። እሷ ጸጥ አለች። ካሚ ጸጥ ትላለች፣ ትለካለች፣ ታሰላለች። ልክ መላው ዓለም ፍርዱን የምትሰጥበትን በመጠባበቅ ላይ ያለ ጉዳይ ይመስላል። ቀና ስትል ግማሽ ሰዓት አልፎ ነበር። የሳን ፍራንሲስኮ ሰማይ ወይን ጠጅ ሆኗል። ካሚ ላፕቶፑን ዘጋችው። በኋላ ላይ በማስታወሻ ደብተሯ የሚያውቁት ሰዎች እርጋታ ብላ የምትጠራው እርጋታ ነበር። ቦርሳዋን ወሰደች፣ ወደ መኪና ማቆሚያው ወረደች። ሙዚቃ ሳትከፍት ወደ ቤቷ ነዳች። በዚያው ምሽት በሳሎን ሶፋ ላይ ተቀምጣ በእጆቿ ውስጥ በቀዘቀዘ የሻይ ብርጭቆ ካሚ የጠረጴዛውን መሳቢያ ከፈተችና አንዲት ያረጀች የፎቶ ፍሬም አወጣች። እሷና ጁሊያን የህግ ትምህርት ቤት ምረቃ ቀን። የጁሊያን ፈገግታ የዚያ ለጋስ ነኝ ብሎ የሚያስብ ሰው ክፋት ያለው ፈገግታ። ካሚ ያንን ፎቶ ለ6 ዓመታት አስቀምጠው ነበር። በደረቁ አይኖቿ ተመለከተችው እና ለረጅም ጊዜ በውስጡ የነበረውን ጥያቄ ሳታወጣ አንሾካሾከች። ለምን ለሷ ሆነ? ለኔ ግን አልሆነም። ስለ ቫለን አላወራችም፣ ስለ ሴባስቲያንም አላወራችም።
ስለ ሉና አላወራችም። ስለ አንድ የቆየ ጥያቄ አወራች። ከ16 ዓመቷ ጀምሮ ታናሽ እህቷ በእያንዳንዱ የልደት ቀን የሁሉንም ሰው እይታ፣ ግብዣ እና የክብር ቦታ ስትወርስ እያየች መዋጥ የተማረችው ጥያቄ ነው። ካሚ ሁሉም የጥሩ ውጤቶች፣ የስኬቶች፣ የአመቱ መጨረሻ ንግግሮች ሰው ነበረች። ቢሆንም ቫለን ወደ ክፍል ስትገባ ሁሉም ወደ ቫለን ይዞራሉ። በ24 ዓመቷ ካሚ ከጁሊያን ጋር ልትታጭ ተቃርባ ነበር። ስለ ቀለበቱ፣ ስለ ቀኑ፣ ስለ አፓርታማው ተነጋግረው ነበር። የጋብቻ ጥያቄው ከመቅረቡ 3 ሳምንታት በፊት ጁሊያን አንድ ምሽት ወደ ሳሎኗ መጣ። ፊቷ ተቀመጠ እና በዚያ የተማሩ ወንዶች በሆኑት ለስላሳ ፈሪነት ከአንድ የሥራ ባልደረባው ጋር ፍቅር እንዲያዘው ነገራት። ካሚ አልጮኸችም፣ እንዲወጣ ጠየቀችው እና ከዚያ በኋላ ለ6 ዓመታት ሌላ ግንኙነት አልነበራትም። እያንዳንዱ ጊዜ ቫለን ከሴባስቲያን እቅፍ ሆና ስትስቅ የሚያሳይ ፎቶ ስታይ፣ እያንዳንዱ ጊዜ ሴባስቲያን በአንድ ምግብ ቤት ውስጥ እጆቿን ሲስማት የሚያሳይ ቪዲዮ ስታይ፣ እያንዳንዱ ጊዜ እንደሱ ያለ ወንድ ባገኘው የሚሉ አስተያየቶችን ስታይ የካሚ አንዲት ትንሽ በጣም ትንሽ ክፍል በዝምታ ትሰበር ነበር እና ሌላኛው የበለጠ ጨለማ የሆነው በጭራሽ ጮክ ብላ የማታምነው ክፍሏ ደግሞ እንደ ፎይታ ያለ ነገር ይሰማት ነበር። ልክ ያ ታሪክ እውነት እንዳልሆነ አስቀድማ እንደምታውቅ ሁሉ። ወደ አሁን ጊዜ ወደ ሰርጉ ጠዋት ስንመለስ ካሚ የቫለን ጸጉር ላይ ጌጡን ካደረገችበት ክፍል ወጣች እና በወይን እርሻው ሁለተኛ ፎቅ ኮሪደር ላይ ተራመደች። ዝቅተኛ ተረከዝ ያላቸው ጫማዎቿ በእንጨቱ ላይ ድምጽ ያሰሙ ነበር። እያንዳንዱ እርምጃ በስልኳ ውስጥ የያዘችውን፣ በደረቷ ውስጥ የያዘችውን፣ ለ6 ወራት ሳትለቅ ያቆየችውን ነገር ያስታውሳታል። ጥጉን ስትታጠፍ ከሴባስቲያን ጋር ልትጋጭ ጥቂት ቀራት። እሱም ሱፉን በከፊል እንደቆለፈ፣ ጸጉሩ ገና እንደተበጠረ፣ በእጁ ውስኪ ይዞ ቀኑ የእሱ እንደሆነ የሚያውቅ ወንድ ፈገግታ ይዞ ይራመድ ነበር። ካሚን ሲያይ ቆመና በዓለም ላይ በጣም ተወዳጅ አማች ለመምሰል እጆቹን ዘረጋ። ሴባስቲያን በዚያ ሞቅ ባለና በሰለጠነ ድምፁ አማቴ፣ ለሁሉም ነገር አመሰግናለሁ። ቫለንን ሁሌም እንደተንከባከብሻ ታውቃለሁ አላት። ካሚ እይቷን አላነሳችም። 1 2 3 ሰከንድ አልሳቀችም። ወዲያውኑም አልመለሰችም። ዝም ብላ እስከ መጨረሻው መስመር ድረስ እንዳነበበችው ሰው ተመለከተችው። ሴባስቲያን ሳያውቅ ድንገት ከረባቱ በጣም የታፈነ መሰለው። እኔ ሁሌም እህቴን እጠብቃታለሁ ሴባስቲያን አለች ካሚ በመጨረሻም። ለስላሳ ወደ ርህራሄ የሚጠጋ ድምጽ ነበር። ከሁሉም ነገርና ከሁሉም ሰው አንድ ቅጽበት ላፍታ ያህል የሴባስቲያን ፈገግታ ልክ ከመጥፋቱ በፊት እንደሚርገበገብ መብራት ተወዛወዘ። ምንም እንኳን ወዲያውኑ መልሶ ቢያስተካክለውም ሁለቱም በዚያ ኮሪደር ላይ አንድ ነገር እንደተፈጠረ ሳይነጋገሩ አወቁ። ካሚ ዞር ሳትል መንገዷን ቀጠለች። ሴባስቲያን በእጁ ብርጭቆ ይዞ ላፍታ ቆመ። ገና የታየ የተጋለጠ ሰው የሚሰማው አይነት የማይታወቅ ቅዝቃዜ በጀርባው ላይ ተሰማው። ካሚ በኮሪደሩ መጨረሻ ላይ ወዳለው የእንግዶች መታጠቢያ ቤት ገባች። በሩን በቁልፍ ዘጋችው እና በእቃ ማጠቢያው ሲንክ ላይ ተቀመጠች። ስልኳን አወጣች። እሷ ብቻ የምታውቀውን በሁለት የይለፍ ቃሎችና በጣት አሻራ የተጠበቀ ADW ማስረጃ የሚል ርዕስ ያለበትን ፎልደር ከፈተች። በውስጡ 47 የስክሪን ምስሎች፣ የ12 ሰከንድ ቪዲዮና 2 የድምጽ መልእክቶች ነበሩ። ማንም ሳያውቅ በ6 ወራት ውስጥ የሰበሰበችው። ካሚ እነዚህን የሰበሰበችው ሴባስቲያንን ለመክሰስ አልነበረም። የሰበሰበቻቸው የበለጠ ውስብስብ በሆነ ምክንያት ነው። ራሷን ፊት ለፊት ለመመልከት ስትፈቅድ ብቻ ግልጽ የሚሆን ምክንያት። የሰበሰበቻቸው ቫለን በሆነ ጊዜ ብትጠይቃት ብላ ነው። የሰበሰበቻቸው ቫለን አንድ ቀን መውጣት ብትፈልግ ብላ ነው። ነገር ግን በጥልቀት ስታስበው የሰበሰበቻቸው አንዲት የውስጧ ክፍል ባልታሰበ ቀን ይህ ሁሉ ራሱ እንደሚፈነዳ ስለምታውቅ ነው። እናም እሷ ፍርስራሾቹን የምትሰበስብ ሰው ለመሆን ዝግጁ መሆን ትፈልጋለች። ጠንካራዋ እህት፣ አስፈላጊዋ እህት፣ በመጨረሻም የክፍሉ ማዕከል የምትሆነው እህት። ካሚ በመታጠቢያ ቤቱ መስታወት ራሷን አየች። አይኖቿ ደረቅ ነበሩ። በጭንቅላቷ ውስጥ ያለው ድምጽ ረግቶ ነበር። በዚያው ምሽት በዲጂታል ማስታወሻ ደብተሯ ላይ የምትጽፈውን አንዲት አረፍተ ነገር ለራሷ አንሾካሾከች። እውነቱ የሚወጣ ከሆነ በራሱ ይውጣ። እኔ ፍርስራሾቹን ለመሰብሰብ ዝግጁ ሆኜ እጠብቃለሁ። በአንዲት ድርጊት ሳይሆን በተመረጠ ዝምታ የሚፈጸሙ ክህደቶች አሉ እና አንዳንዴ ዝምታው ቤተሰብ ብለን ከጠራነው ሰው ሲመጣ የበለጠ ይጎዳል።
ከ2 ዓመታት በፊት በቤቨርሊ ሂልስ በሚገኝ የቅንጦት ሆቴል ጣሪያ ላይ በተካሄደው ላቲን ሴቶች ቴክኖሎጂ የተሰኘ የበጎ አድራጎት ዝግጅት ላይ ሴባስቲያን ዊትሞር ሬስ ቫለንን ለመጀመሪያ ጊዜ አያት። በእጁ ከራሱ ቤተሰብ የወይን እርሻ የተገኘ ካበርሌት የያዘ ብርጭቆ ይዞ ነበር። ይህም የሚያወራው ነገር እንዲኖረው ከወይን ባለሙያው በተለየ ሁኔታ ይጠየቀው ነበር። እናቱ ይህንን ዝግጅት ጠቁመው ነበር። አለቃው እዚያ መታየት ጥሩ እንደሆነ ነግሮት ነበር። ሴባስቲያን ሁሌም ይታዘዛል፣ ሁሌም በግርማ ሞገስ፣ ሁሌም በፈገግታ። ቫለንን ከሳሎኑ ማዶ ሆና ከአንድ የላቲን ኢንኩቤተር መስራች ቡድን ጋር ስትስቅ አያት። ወዲያውኑ እሷ መሆኗን አወቀ። በማህበራዊ ሚዲያ አይቷታል። ሳያውቃት ግን ያውቃት ነበር። ከ1 ሚሊዮን በላይ ተከታዮች፣ እያደገ ያለ የግል ብራንድ፣ ከስሙ ጎን እንዲታይ ከሚፈልገው ነገር ሁሉ ጋር የሚስማማ ምስል። ከ18 ዓመቱ ጀምሮ በሳሎኖች ውስጥ እያደነ እንደቆየ ሰው በተረጋጋ ሁኔታ ተጠጋ። ስለ ውበቷ አላሞገሳትም፣ ስለ ስሯም አላወራትም። ስለ እውነተኛነቷ አወራት። ለወራት ሲከታተላት እንደቆየ ነገራት። ለዲጂታል አልጎሪዝም ራሷን አለመሸጧን እንደሚያደንቅ ነገራት። በዓለም ላይ ያሉትን አረፍተ ነገሮች ሁሉ የሰማችው ቫለን ይሄኛው የተለየ እንደሆነ ተሰማት። ለመጀመሪያ ጊዜ አንድ ሰው እሷ ልትሰይመው የምትችለውን ነገር ሳይጠይቃት አወራት። በዚያው ምሽት ቫለንና ሴባስቲያን ስልክ ሲለዋወጡ በሌላኛው የከተማው ክፍል አንዲት የ20 ዓመት ወጣት ያገለገለ ሶኒ ካሜራ ይዛ በአቧራ የተሞላ ጥቁር ሱሪ በጉልበቷ ላይ እያጠፈች ነበር። ሉና ሪዩስ እንደ ረዳት ተቀጥራበት ከነበረ የድርጅት ዝግጅት ተመልሳ ነበር። ደክሟታል፣ ጀርባዋን አሟታል። ቢሆንም ግን ከመተኛቷ በፊት ለአንድ መልእክት መልስ ሰጠች። ለ2 ሳምንታት ተቀምጦ ከነበረ ቁጥር የመጣ መልእክት። ሉና፣ ይህ ዝግጅት ማለቂያ የለውም ብሎ ጻፈላት። ነገ ላገኝሽ ፈልጋለሁ። ሉና በሳንታ ሞኒካ ባለችው ትንሽ ክፍሏ ውስጥ በጨለማ ውስጥ ፈገግ አለች። በትንሽ ኢሞጂና እሺ እኔም በሚል አረፍተ ነገር መለሰችለት። ሉና ስለ ቫለን ምንም አላወቀችም ነበር። ሉና ከ1 ሰዓት በፊት ሴባስቲያን ልክ እንደርሷ ያለ ፈገግታና ሌላ ታሪክ ያላትን ሌላ ሴት ስልክ ቁጥር እየመዘገበ እንደነበር ፈጽሞ አታውቅም። ከ3 ወራት በኋላ ቫለን ግንኙነት ውስጥ መሆኗን ለማህበራዊ ሚዲያ ተከታዮቿ አበሰረች። ጽሑፉ በአንድ ቀን ውስጥ 120,000 ሪያክሽኖችን አገኘ። ብራንዶች የተቀናጁ ታሪኮችን ጠየቁ። መጽሔቶች ቃለ መጠይቆችን ጠየቁ። ጓደኞች እንዲተዋወቁ ጠየቁ። ሴባስቲያን ይህንን ሚና ከዚህ በፊት እንደተለማመደው ሰው በተፈጥሯዊ ሁኔታ በይፋ ተፈቀደለት። ከ3 ወራት በኋላ ሴባስቲያን በሌላ የበጎ አድራጎት ዝግጅት ላይ በግዴታ ተገኘ። ትንሽና የቅርብ ሰዎች ብቻ ያሉበት ለታዳጊ ላቲን ፎቶግራፍ አንሺዎች ማህበር የገቢ ማሰባሰቢያ ነበር። የድርጅቱ ተወካይ ሆኖ ሄዶ ነበር። ቀላል ሰማያዊ ሸሚዝ ያለ ከረባት ለብሷል። ሉናን ከካሜራ በስተጀርባ ሆና እንግዶቹን ፎቶ ስታነሳ ሲያየት በውስጡ ለዓመታት እንደሌለ አድርጎ ሲያታልል የነበረው አንድ ነገር ነቃ። ሉና አልተጠጋችውም። እሷ በካሜራው ሌንስ በኩል ብቻ በባለሙያ ሁኔታ በዝምታና ራቅ ብላ ትመለከተው ነበር። ወደ እርሷ የሄደው እሱ ነበር። በእውነት ሊያጨሰው ላልነበረው ሲጋራ እሳት ጠየቃት። ስለ ስራዋ፣ ቤተሰቧ፣ ስለ ህልሟ ጠየቃት። ሉና ለምን እንደሆነ ባታውቅም ለ6 ወራት ለማንም ያልነገረቻቸውን ነገሮች ነገረችው። ሴባስቲያን ለምን እንደሆነ ባያውቅም ማንንም ሰምቶ በማያውቀው ሁኔታ አዳመጣት። በዚያ ምሽት ወደ ቤቱ ሲመለስ ሴባስቲያን ከረጅም ጊዜ በኋላ ለመጀመሪያ ጊዜ ለራሱ ዋሸ። ጥሩ ውይይት ነበር፣ ምናልባትም ዳግመኛ አላያትም አለ። አንድ የሚስብ ነፍስ ብቻ ናት አለ። ከ3 ቀናት በኋላ ግን ጻፈላት። ከ1 ሳምንት በኋላ ለቡና ጋበዛት። ከ2 ሳምንት በኋላ ከከሸፈ ግንኙነት ውስጥ እየወጣ እንደሆነ ነገራት። ያ አረፍተ ነገር ሁሉንም ነገር ቀየረው። ያቺ አረፍተ ነገር በጣም ትንሽ ውሸት ነበረች። ሊጀመር ላለው ድርብ ህይወት የመጀመሪያው ጡብ ነበረች። ወደ አሁን ጊዜ ወደ ሰርጉ ጠዋት ስንመለስ ሴባስቲያን በወይን እርሻው ዋና ጎጆ ውስጥ በመስታወቱ ፊት ሰዓቱን እያስተካከለ ነበር። እናቱ ቪክቶሪያ በበሩ አጥር ላይ ቆማ ትመለከተው ነበር። የዝሆን ጥርስ ቀለም ያለው ልብስ ለብሳለች። በእጇ መቁጠሪያ ይዛለች እና አይኖቿ የማይመለከቷቸውን ወንዶች ለብዙ ዓመታት እንደተሸከሙ ሴቶች የደከሙ ነበሩ። ልጄ አለችው፣ የምታደርገውን ነገር እንደምታውቅ ተስፋ አደርጋለሁ። ሴባስቲያን አልተመለከታትም። ለገዛ ምስሉ ፈገግ አለ። የክንዱን ቁልፍ አስተካከለ እና እንደ ማረጋጊያ መድኃኒት በሚጠቀምበት በዚያ ለስላሳ ድምፅ መለሰላት።
ማሚ ዛሬ በህይወቴ በጣም ደስተኛው ቀኔ ነው፣ እባክሽን በዚያ ፊት አትይኝ። ቪክቶሪያ አልመለሰችም። ለጥቂት ሰኮንዶች ተጨማሪ ትኩር ብላ አየችው። መቁጠሪያዋን በጣቶቿ መካከል አጥብቃ ያዘችና ወጣች። ሴባስቲያን ብቻውን ቀረ። ራሱን ረጅም ጊዜ ተመለከተ። ማንም የማያየው ሲሆን ገና ማን እንደሆነ ለጥቂት ቅጽበት ራሱን ጠየቀ። ጥያቄው አሳቀቀው። በፍጥነት አራገፈው። ሱፉን አስተካከለ። ወደ አቅራቢዎች ቦታ ወረደ። የዕለቱን ቅደም ተከተል ከሰርግ አዘጋጁ ጋር መገምገም ፈለገ። የዲጄውን እጅ መጨበጥ ፈለገ። የመጀመሪያዎቹ እንግዶች ከመድረሳቸው በፊት ፍጹም ሆኖ ጉብኝቱን ማድረግ ፈለገ። በኬብሎች በከፊል በተገጠሙ ጠረጴዛዎችና በሎጂስቲክ ፎልደሮች መካከል እየተራመደ ሳለ ፎቶግራፍ አንሺዎች ወዳሉበት ጾም ገባ። ቀና ሲልም ከጥቁር የቁሳቁስ ሳጥን ጋር አብሮ ትንፋሹ ከሰውነቱ ወጣ። አንዲት ወጣት ሴት ጥቁር ዩኒፎርም የለበሰች ጸጉሯን ዝቅ አድርጋ ያሰረችና በእጆቿ ካሜራ የያዘች በፈጣን ጣቶቿ ሌንስ ታስተካክል ነበር። እሷ ነበረች ሉና። ሉና ድምፁን ከመስማቷ በፊት እይታው እንደተሰማት ሁሉ በተመሳሳይ ጊዜ ቀናለች። አይኖቻቸው ተገናኙ እና ለአንድ ቅጽበት መንቀሳቀስ አቆመች። የዲጄው የሙከራ ሲስተም የጀርባ ሙዚቃ በድንገት ተቋረጠ። አንድ የብርሃን ቴክኒሻን ከሩቅ የሆነ ነገር ጮኸ። አንድ የባህር ዛፍ ቅርንጫፍ ከአበባ ዝግጅት ላይ ወደቀ። ነገር ግን ሴባስቲያን ምንም አልመለሰም። ምንም። የገዛ ጆሮዎቹን ዝማሬ ብቻ ሰማ። በዝምታ በጽኑ ግን ቁጥጥር ባለው እርምጃ ወደ እሷ ተጠጋ። በራሱ ምልክት አሳያት። ከፎቶግራፍ አንሺዎች ጠረጴዛ ርቆ ወደሚገኝ አንድ ረዥም ሳጥን በስተጀርባ መራት። ከእይታዎች ርቀው ሉና ልቧ በኃይል እየመታ ተከተለችው። ብቻቸውን ሲሆኑ እሱ ክንዶቿን ያዛት። ያለ ጥቃት ዝም ብሎ በጭንቀት ብቻ። እዚህ ምንድነው የምታደርጊው ሲል ጠየቃት። ሉና በቀስታ እጆቿን አስለቀቀች። አይኖቿ ቀልተው ነበር። ለብዙ ሴቶች ብቻቸውን ያለቀሱ ሴቶች ብቻ በሚያውቁት ኃይል እንባዋን እየተቆጣጠረች ነበር። እኔም ያንኑ ጥያቄ ልጠይቅህ ነበር ስትል መለሰች። እስከ ዛሬ ጠዋት ድረስ እንደምታገባ አላውቅም ነበር። ሴባስቲያን በጀርባ አንገቱ ላይ የቀዘቀዘ ነገር ተሰማው። የጣሊያን ጫማዎቹ ስር መሬቱ ሲንቀሳቀስ ተሰማው። ከአጥሩ በላይ ቀና ብሎ ሲመለከት የመጀመሪያዎቹ እንግዶች እየደረሱበት ያለውን ዋናውን ሳሎን ከሩቅ አየ። 500 ነፍሳት በታረመ ዝግጅት፣ ሲምፎኒክ ማሪያቻ፣ ስፖንሰሮች፣ የመገናኛ ብዙሃን ካሜራዎች፣ እናቱ፣ አባቱ፣ ቫለን እና በሁሉም መሃል የገዛ ውሸቱ አንድ አካል ሆኖ ካሜራ ይዞ የሥራ ዩኒፎርም ለብሶ ከአጥሩ ማዶ ሆኖ እያየው ነው። ልክ እንደ ግንብ ራሳቸውን በውሸት የሚገነቡ ወንዶች አሉ እና ማንም ትክክለኛውን በር ቢያንኳኳ ምን ሊፈጠር እንደሚችል በጭራሽ የማይጠይቁ። ሴባስቲያን ደብቄያቸዋለሁ ብሎ ካመናቸው ሰዎች አንዷ በዋናው በር በኩል እንደገባች አሁን አወቀ እና ያ ደግሞ ገና ጅምሩ ነበር። ሉና ከዋናው ሳሎን ጎን ያለች አንዲት ትንሽ መጋዘን እስክታገኝ ድረስ ወደ ኋላ ሳታይ በፍጥነት ተራመደች። የብርጭቆ ሳጥኖች፣ የሶፍት ቦርሳዎች፣ ተጨማሪ መብራቶች የሞሉበት የወይን እርሻው የማከማቻ ክፍል ነበር። የቡሽና የአቧራ ሽታ አንድ አይነት እንግዳ መጠለያ የመሆን ስሜት ሰጣት። በሩን ዘጋችው። በአንድ ክምር ሳጥኖች ላይ ተደገፈችና እዚያ በመጨረሻም እግሮቿ እንዲንቀጠቀጡ ፈቀደች። ጮክ ብላ አላለቀሰችም፣ አልጮኸችም። ሉና ሁካታ መፍጠር በጭራሽ አታውቅም ነበር። እንባዎቿ በዝምታ ፊቷ ላይ ወረዱ፣ ልክ ከመሬት በታች እንደሚፈሱ ወንዞች። በሚንቀጠቀጡ እጆቿ ስልኳን አወጣች። ዝም ብላ ማማ ብላ የመዘገበችው ቁጥር ላይ ደወለች። 3 ጥሪ፣ 4። እናቷ በአምስተኛው ጥሪ ልክ ገና እንደተቀሰቀሰች ሴት ድምፅ ምንም እንኳን ባይሆንም ሉና ልጄ ምን ሆንሽ ሲሉ በጥልቀት ተናገሩ። ሁሉንም ነገር ነገረቻት በቅደም ተከተል። አስፈላጊውን ቆይታ አደረገች። ስለ ወይን እርሻው ስራ ነገረቻት። በዚያ ጧት በጊዜ ሰሌዳው ላይ ስለተጻፈው የሙሽራዋ ስምም ነገረቻት። ሰርጉ የማን እንደሆነ ስለተረዳችበት ቅጽበት ነገረቻት። ከአጥሩ በስተጀርባ ስላለው ግንኙነት ነገረቻት። ስለ ሴባስቲያን እይታ እናቷ ምንም ሳታቋርጥ አዳመጠቻት። ማዶ ላይ ያረጀ ቬንቲሌተር ድምጽና በቲዋና መንገድ ላይ የሚጮህ የሩቅ ውሻ ድምጽ ብቻ ይሰማ ነበር። ሉና ስትጨርስ ዝምታ ሆነ እና እናቷ በህይወቷ ብዙ ነገር እንደተሸከመች ሴት ድምጽ መስማት የሚገባትን ግን መስማት የማትፈልገውን ነገር ነገረቻት። ልጄ ካሜራሽን ያዢ፣ ስራሽን ስሪ፣ ብርሽን ተቀበይና ከመጨረሻው የምስጋና ንግግር በፊት
ከዚያ ውጪ ለዚያ ወንድ ምንም አይነት ዕዳ የለብሽም። ትሰሚኛለሽ? ምንም። ነገር ግን በሱ ምክንያት ቪዛሽን አታበላሺ። እንዲሁም በ500 ሰዎች ፊት ስታለቅሺ እንዳትታይ። ክብርሽን የምትጠብቂው አንቺ ራስሽ ነሽ ልጄ። ዛሬ ምሽት እናቷ ማየት ባትችልም እንኳን ሉና ራሷን ነቀነቀች። እንባዋን በእጇ ጠረገች። ጸጉሯን አስተካከለች። ደህና እንደምትሆን ለእናቷ ቃል ገባችላት። ከወይን እርሻው እንደወጣች እንደምትደውልላት ቃል ገባች እና ስልኩን ከመዝጋቷ በፊት አንድ ተጨማሪ ነገር ነገረቻት። ሉና ለሳምንታት በውስጧ ስታስቀምጠው የነበረ ነገር። ማማ፣ ሁለተኛዋ ሴት በመሆኔ ይቅር በይኝ። ያንን ማድረግ አልፈለግኩም ነበር። እናቷን በማዶ በኩል በጥሪ ውስጥ ለመጀመሪያ ጊዜ አለቀሰች። ሁለተኛዋ አልነበርሽም ልጄ፣ የተታለልሽው ነሽ፣ አንድ አይደለም። ስልኩን ዘጋችሁ። ስልኩን አኖረች። ትንፋሽ ወሰደች። ካሜራዋን ይዛ ፊቷን አስተካክላ ከመጋዘኑ ወጣች እና በዝምታ አንድ ነገር ቃል ገባች። 3 ሰዓት የባለሙያ ስራን ትታገሳለች። እናም ከሴባስቲያን ጋር አንድም ቃል ሳትለዋወጥ ለመጨረሻው የምስጋና ንግግር ሳትቆይ ያ የወይን እርሻን፣ ያን ሸለቆ፣ ያ ወንድ አስቀድሞ ያልጠፋን ምንም ነገር እንዲሰርቃት ሳትፈቅድ ከዚያ ትሄዳለች። ሉና ወደ ፎቶግራፍ ቦታ ውስጥ መለስ አበቦች የጫነች ነጭ መኪና በዋናው መግቢያ ፊት ቆመች። ከመኪናው ውስጥ የአበባ ባለሙያዎች የመጨረሻዎቹን የጠረጴዛ አበቦች ይዘው ወረዱ። ቀኑ መንገዱን ቀጥሏል። ፀሐዩ በናፓ ውስጥ የጥምቀት ወር ከሰዓቶች ባላቸው በዚያ የወርቃማ ብርሃን በሸለቆ ላይ ያበራል። ሰማዩ ምንም አያውቅም። በዚሁ ሰዓት ቫለን ከሰርጉ በፊት ለሚደረገው የፎቶ ቀረጻ ከክፍሏ ወጣች። በወይን እርሻው አትክልት ቦታ ውስጥ ከማህበራዊ ሚዲያ ስራ አስኪያጇ ጋር ክንዷን አጣምራ ትራመድ ነበር። ልብሷ አሁንም በረዥም ነጭ ጋውን ተሸፍኗል። ተረከዝ ጫማዎቿ በሳር ውስጥ እንዳይሰምጡ በቦርሳ ውስጥ ተይዘዋል። እየሳቁ ለስቶሪ የሚሆኑ ፎቶዎችን እየተነሱ ቀኑን እንደ ድራማ ጽሑፍ እየኖሩት ነበር። እናም ወደ ቤተ ክርስቲያኑ በሚወስደው መንገድ መሃል ቫለን ከሉና ጋር ተገናኘች። ለአንድ ሰከንድ ብቻ። ቫለን ወደ ረዳቷ ፈገግ እያለች ከፊት ትሄድ ነበር። ሉና ተጨማሪ ባትሪዎች ያሉበትን ቦርሳ ተሸክማ ፊቷን ገና አስተካክላ ትመጣ ነበር። ሁለቱም ተያዩ። ቫለን በባለሙያ ደመነፍስ በታወቀው የብራንድ ፈገግቷ ሰላምታ ሰጠቻት። ሰላም፣ ስለ ዛሬ ስራሽ አመሰግናለሁ። በጣም ቆንጆ ነሽ። ስምሽ ማን ነው? ሉና መሬቱ ወደ ዋሻዋነት የተቀየረባት መሰላት። ለአንድ ቅጽበት ተንተባተበች። ድምጿ በጣም ደካማ ነበር። ሉና ነው፣ ስሜ ሉና ነው። ቫለን ራሷን ነቀነቀች። ሌላ ፈገግታ ሰጠቻትና ከረዳቷ ጋር ጉዞዋን ቀጠለች። ውይይቱ 5 ሰከንድ ብቻ ነው የፈጀው። ቫለን በዝግጅቶች ላይ ከማታውቃቸው ሰዎች ጋር ከምታደርጋቸው በሺዎች ከሚቆጠሩ የዕለት ተዕለት ግንኙነቶች አንዱ ነበር። ቫለን ምንም አልጠረጠረችም። ለቫለን ሉና ስፖንሰሮች በውሉ ውስጥ በጠየቁት መሰረት ታዳጊ ላቲን ተሰጥኦ ኮታን ለማሟላት በሰርግ አዘጋጁ የተቀጠረች ወጣት ፎቶግራፍ አንሺ ብቻ ነበረች። ነገር ግን የቫለን ጥላ በመንገዱ ላይ ሲርቅ ካሜራ ቢኖር ኖሮ በሉና ፊት ላይ ይቀር ነበር። እዚያም የሚታየው ነገር ገና ተሰብሯል። ሉና ትንፋሿ ተቋርጦ ቆመች። ሳታውቀው ለ14 ወራት ያህል አንድን ወንድ አብራው ስትጋራ ከነበረችው ሴት ጋር ገና አይን ላይን ተያይታለች እና ያቺ ሴት ቆንጆ እንደሆነች ነግራታለች። ሉና ከዚህ በፊት አስባው የማታውቀውን ነገር አሰበች። ቫለን በአንድ መግለጫ ላይ ያለ ወንድ ከመሆኗ በፊት እሷም ሰው እንደሆነች አሰበች። በዚያች ምሽት የምትፈራርስ ሰው። እናም በ14 ወራት ውስጥ ለመጀመሪያ ጊዜ ሉና የዚያ ታሪክ ዋና ተጎጂ እንደሆነች አልተሰማትም። እሷም የሌላ ሴት ቁስል አካል እንደሆነች ተሰማት። ያ ሀሳብ አሳመማት። ጥቂት ሜትሮችን ርቆ በአትክልት ስፍራ ካለ የወይን ዛፍ ጀርባ ተደብቃ ካሚላ ሞራሌስ ሙሉን ትዕይንት ተመልክታ ነበር። ካሚ እንደ ጥሩ ሚዜ ቀኑን ሙሉ ቫለንቲንን ስትከታተል ነበር። ነገር ግን ያ ግንኙነት ለእርሷ አይኖች ድንገተኛ አልነበረም። ካሚ ቫለን ለማታውቃት ሴት ፈገግ ስትልላት አይታለች። የማታውቀው ሴት ደግሞ በዝምታ ስትንቀጠቀጥ አይታለች። ቀድሞ የሚያውቁት ሰዎች ብቻ የሚያውቁት ነገር በአየር ላይ ተሰምቷል። በእጇ ከያዘችው ትንሽ ቦርሳ ስልኳን አወጣች። በሰለጠኑ ጣቶቿ ፍጥነት ሚስጥራዊውን ፎልደር ከፈተች። የምትፈልገውን ምስል እስክታገኝ ድረስ 47ቱን የስክሪን ምስሎች መካከል ፈለገች። የኢንስታግራም ፕሮፋይል ፎቶ፣ ጥቁር ጸጉሯ እስከ ወገቧ የደረሰ፣ ካሜራ አንገቷ ላይ ያንጠለጠለች። አንድ ጊዜ 2 ጊዜ አነጻጽራየች። አፍንጯ፣ ያገጯ ቅርጽ፣
የጉንጯ አጥንቶች እሷ ነበረች። ሉና በትክክል እሷ ነበረች። ካሚ አየሩ የከበዳት መሰላት። ማንም ሳይሰማት አንሾካሾከች። በዚያ የወይን እርሻ ውስጥ መጠየቅ ይኖርብኛል ብላ ያልገመተችውን ጥያቄ ጠየቀች። ይሄ ነገር ወደ ገሃነም እየተለወጠ ነው እንዴ? ሉና ለበቀል እንዳልመጣች፣ ሉና ሆን ብላ እንዳልመጣች፣ ሉና ልክ እንደ ብዙ ሴቶች በውሸታም ወንዶች ወጥመድ ውስጥ እንደሚወድቁት ሁሉ ለስራ፣ ለፍላጎት፣ በእድል የተመሰለ አጋጣሚ ሆና እንደመጣች ለማወቅ ምንም መንገድ አልነበራትም። ነገር ግን በዚያ ቅጽበት ካሚ ያንን ማወቅ አልቻለችም። ካሚ ቀለል ያለ ነገር አሰበች። ዛሬ ይሆናል ብላ አሰበች። ስልኩን ዘጋችውና አኖረችው። በጽኑ እርምጃ ትከሻዋን ቀጥ አድርጋ ትንፋሿን ተቆጣጥራ ወደ ቤተክርስቲያኑ ተራመደች። ሚዜ ልትሆን ነው። አበባውን ልትይዝ ነው። በእያንዳንዱ ፎቶ ላይ ፈገግ ልትል ነው እና በውስጧ ካሚ በዚያ ምሽት ሁሉም ነገር በየትኛው ሰዓት እንደሚፈነዳና እሷ እህቷን ለመደገፍ በየትኛው ሰዓት በትክክል እንደምትታይ እያሰላች ነበር። አስፈላጊዋ እህት፣ ዝግጁ የምትሆነው እህት። በታደሰው የ19ኛው ክፍለ ዘመን ቤተክርስቲያን ውስጥ እንግዶች መቀመጫቸውን መያዝ ጀመሩ። 500 ሰዎች ነጭ ሻምፓኝና ሮዝ ጎልድ የለበሱ። ቫዮሊን ተጫዋቹ የመጀመሪያውን ዜማ ያስተካክል ነበር። የወርቃማው ብርሃን በቪትራሎች በኩል ሊመጣ ያለውን ነገር እንደሚባርክ ሁሉ ይገባ ነበር። ነገር ግን የዚያ ከሰዓት በጣም አስፈላጊ ነገሮች በቤተክርስቲያን ውስጥ አልነበሩም። ውጪ በቀስታ እየተራመዱ ጊዜያቸውን ይጠባበቁ ነበር። ሰዎች የተሸከሙትን ነገር ሳያውቁ የሚገናኙባቸው ጊዜያቶች አሉ እና ሌሎች ደግሞ የሚያውቁባቸው ግን ምንም ላለመናገር የሚመርጡባቸው ብርቅዬ ጊዜያትም አሉ። የሚቀጥለው 3 ሴቶች በተመሳሳይ ጊዜ ዝም ያሉበት፣ እያንዳንዷ በተለያየ ምክንያት የሆነበት ስነ ስርዓት ነው። ቫዮሊን ተጫዋቹ 8000 years የሚለውን ዜማ የመጀመሪያ ምታስተካከለ። ልክ ሰዓቱ 10 ሰዓት ሲል አንድ ቀዝቃዛ ንፋስ ከተራራው ወረደ። የጌጥ የዘንባባ ዛፎችን ጫፍ አወዛወዘ እና አንዳንድ ባርኔጣዎችን አበላሸ። 500 እንግዶች በነጭ ወንበሮቻቸው ላይ በኢኳዶር አበቦች ቅስቶች ስር በታደሙ ረድፎች ተቀመጡ። በፎቶግራፍ እንደምታውቁት በፎቶግራፍ እንደምትነሱ በሚያውቁ ሰዎች የታይታ ስነ ስርዓት። ለጓሮ አትክልት ክፍት የሆነው የታደሰው የ19ኛው ክፍለ ዘመን ቤተክርስቲያን በሚሊሜትር ተሰልቶ እንደተሰራ ጌጥ ያበራ ነበር። ሴባስቲያን ከፊት ለፊት ከአገልጋዩ ጋር ሆኖ ይጠባበቅ ነበር። በትክክል የተሰፋውን ቶም ፎርድ ሱፍ ለብሷል። እጆቹን ከፊት አጣምሯል። የማንኛውንም ሰው እይታ ክብደት ለመቋቋም የሰለጠነ ፈገግታ አለው። በውስጡ ግን ልቡ እየሮጠ እንዳለ ሁሉ ይመታ ነበር። በየ5 ሰከንዱ ሳይወድ በፎቶግራፍ አንሺዎች መካከል አይኑን ይልካል። ባያት ቁጥር መንቀጥቀጥ ይሰማዋል። የሰርጉ ሰልፍ ተጀመረ። እንግዶች በአንድ ላይ ተነሱ እና በዋናው መንገድ በኩል ቫለን ታየች። እንደ ዘመናዊ ልዕልት ልብስ የለበሰች፣ የ3 ሜትር ጅራት ያለው የፈረንሳይ የሐር መጋረጃን የለበሰች። እውነተኛ አባቷ በህይወቷ ውስጥ ስለሌለ የተከራየ አባቷ ክንዷን ይዞት። የተከራየው አባት የዊትሞር ቤተሰብ የድሮ ጓደኛ ነበር። በተመልካቾች ዘንድ ማንም የማይጠይቀው ሌላ ዝርዝር ጉዳይ። ቫለን ከ21 ዓመቷ ጀምሮ እያንዳንዱን ካሜራ እንደምታውቅ በሚያሳይ ብሩህና በጥንቃቄ በተነደፈ ፈገግታ ትራመድ ነበር። እያንዳንዱ እርምጃ፣ እያንዳንዱ የራስ ማዞር፣ እያንዳንዱ የአይን መርገብገብ በመስታወት ፊት ተለማምደው ነበር። ልክ እንደ ባሌሪና ዳንሰኛ ወደ መሰዊያው ደረሰች። ሴባስቲያን እጇን ያዛት። ቀዝቃዛ ሆና አገኛት። የ3 ካራቱ ቀለበት መዳፉን ሲነካው ተሰማው እና ሌላ ማን ያንን ትዕይንት ከኋላ ሆኖ እያየ እንደሆነ ላለማሰብ ራሱን አስገደደ። አገልጋዩ ስለ ፍቅር፣ ስለ ቃል ኪዳን፣ ስለሚጣመሩ 2 ቤተሰቦች ተናገረ። በግራ በኩል በመጀመሪያ ረድፍ የተቀመጡት የዊትሞር ቤተሰቦች እንደ ኢንቨስትመንት እንደሚከታተሉ ሰዎች በትዕግስት ያዳምጡ ነበር። በቀኝ በኩል በመጀመሪያው ረድፍ የተቀመጡት የሞራሌስ ቤተሰቦች ደግሞ የዚያ ቦታ እንዳልሆኑ ሰዎች ቅዱስ በሆነ ባልተመቸ ስሜት ያዳምጡ ነበር። ኤሊና የቫለን እናት በ2 እጆቿ የጨርቅ መሐረብ ይዛ ነበር። አላለቀሰችም። ለማልቀስ በጣም ተጨንቃ ነበር። የቃል ኪዳን ጊዜ ደረሰ። ሴባስቲያን ምንም እንኳን ባያስፈልገውም ከውስጥ ኪሱ ካርድ አወጣ። ቃላቶቹን ልክ ድራማውን በሚገባ እንደሚያውቅ ተዋናይ ተናገራቸው። በቫለን ውስጥ ምርጥ ጓደኛውን፣ አጋሩንና መነሳሻውን እንዳገኘ ተናገረ። ለመጀመሪያ ጊዜ ሲያት ቀሪ ህይወቱን ለሷ የሚገባ ለመሆን በመሞከር እንደሚያሳልፍ እንዳወቀ ተናገረ። ስለ ወደፊት ጉዞዎች፣ ስለ ልጆች፣ አብሮ ስለማርጀት ተናገረ።
እያንዳንዱ አረፍተ ነገር በማህበራዊ ሚዲያ ላይ ተቆርጦ እንዲሰራጭ ተደርጎ በትክክል ይተሰላ ነበር። ቫለን በደመቁ አይኖች ታዳምጥ ነበር። ከዋናው ፎቶግራፍ አንሺ ጀርባ ተደብቃ የነበረችው የማህበራዊ ሚዲያ ስራ አስኪያጅ ራሷን ትነቀንቅ ነበር። ዲጂታል ወርቅ ነበር፣ ታዋቂ እንደሚሆን የተረጋገጠ። ነገር ግን ቫለን በደረቷ ውስጥ በጽሁፉ ላይ የሌለ ነገር ተሰማት። እያንዳንዱ የሴባስቲያን ቃል ልክ ከዜማው 1 ሰከንድ ዘግይቶ እንደሚፈስ ዘፈን ትንሽ የተዛባ ይመስልባታል እና ለአንድ ቅጽበት አንድ ጥያቄ በጭንቅላቷ ውስጥ አለፈ። ለምን ይሄ ሰው ትላንት እንዳልተኛው እንኳን ሳይረዳ ስለኔ እንዲህ በሚያምር ሁኔታ ያወራል? የቫለን ተራ ደረሰ። እሷም የራሷን ካርድ አወጣች። እሱም ቢሆን አያስፈልጋትም ነበር። እሷ የተለማመደችው ነው። ቃል ኪዳኗ ከማህበራዊ ሚዲያ ስራ አስኪያጇ ጋር አብረው የተጻፉ ነበሩ። ግጥማዊ፣ በይነ መረብ ላይ ተፈላጊ እንዲሆኑና ከ22 እስከ 35 ዓመት ባለው ሴት ተመልካቾች ላይ እንዲያነጣጥሩ ተደርገው የተነደፉ ነበሩ። በፍቅር ስላመነበት ፍርሃት ተናገረች። ሴባስቲያን ሌላ እንድትሆን ሳይጠይቃት የተመለከታት የመጀመሪያ ወንድ እንደነበረች ተናገረች። እውነተኛ ፍቅር በእርሷ አባባል በየቀኑ ያለ ካሜራ መመረጥ እንደሆነ ተናገረች። በቃል ኪዳኗ አጋማሽ ላይ ቫለን ወደ ተመልካቾች ቀና አለች። ይህ ከእያንዳንዱ ካሜራ ጋር ግንኙነት ለመፍጠር የተለማመደችው ምልክት ነበር። ነገር ግን በዚህ ጊዜ አይኖቿ ከዋናው ፎቶግራፍ አንሺ አልፎ ከቀጥታ ስርጭት ባለሙያው አልፎ ከመጀመሪያው ረድፍ አልፈው ሄዱ። አይኖቿ በአጋጣሚ የአትክልቱ ስፍራ መጨረሻ ላይ አረፉ እና እዚያም እሷ ነበረች፣ ሉና በካሜራ ላይ ተደፍታ ሌንስ ስታስተካክል። ቫለን ንግግሯን ቀጠለች። ድምጿ አልተንቀጠቀጠም፣ ፈገግታም አልተለዋወጡም። ነገር ግን በውስጧ አንድ ነገር ተንቀሳቅሷል። ለምን እንደሆነ አላወቀችም። ለማወቅም ምንም መንገድ አልነበራትም። ዝም ብላ በደረቷ ላይ አንድ እንግዳ ባዶነት ተሰማት። ልክ ህልም ሲቀሰቅስሽ እና ያየሽውን ማስታወስ ሳትችይ ስትቀሪ እንደሚሰማሽ አይነት። ነገር ግን አንድ ነገር ቀረ። ሉና አልተመለከተቻትም። ሉና በዝምታ ባለሙያ ሆና ፎቶ ማንሳቷን ቀጠለች። ሁለቱ ሴቶች በጭራሽ አይን ላይን አልተገጣጠሙም። ነገር ግን በመካከላቸው ያለው አየር አንድ ነገር አደረገ። አገልጋዩ ስነ ስርዓቱን አጠናቀቀ። ቀለበቶቹን ጠየቀ። አንዲት ትንሽ ልጅ የሴባስቲያን የእህት ልጅ በትንሽ ነጭ ትራስ ይዛላቸው መጣች። ሴባስቲያን ከቫለን ቃል ኪዳን ቀለበቱ ጋር የሚሄድ ጥሩ ነጭ ወርቅ የሰርግ ቀለበት አደረገላት። ቫለን ደግሞ ለሴባስቲያን ሰፋ ያለ ቀለበት አደረገችለት። ጣቶቻቸው ተነካኩ። ቫለን በብዙ ወራት ውስጥ ለመጀመሪያ ጊዜ የሴባስቲያን እጆች ቀዝቃዛ ሆነው ተሰሟት እና ከዚያም አገልጋዩ በማንኛውም መደበኛ ሰርግ ላይ ያለውን ጥያቄ ጠየቀ። ያ ማንም ሰው መልስ ይሰጣል ተብሎ የማይጠብቀው ጥያቄ በክብር ድምጽ ተናገረ። እዚህ የተገኛችሁ እነዚህ ሁለቱ በጋብቻ እንዳይጣመሩ የሚከለክል ምክንያት የምታውቁ ካላችሁ አሁኑኑ ተናገሩ፣ አለበለዚያ ለዘላለም ዝም በሉ። ለ4 ሰከንድ የቆየ ዝምታ ሆነ። 4 ሙሉ ሰከንድ ለሰርግ በጣም ረጅም ነው። ካሜራው ሰው ቢሆን ኖሮ የሁሉንም ሰው ፊት አንድ በአንድ ይቀዳ ነበር። ካሚ በመጀመሪያው ረድፍ ላይ ምራቋን ዋጠች። እጆቿን በአበባው ላይ አጥብቃ ያዘች። የሙሽራው ቤተሰብ ውስጥ ያለችው ቪክቶሪያ የጣቶቿ ቆዳ ነጭ እስኪሆኑ ድረስ መቁጠሪያውን በኃይል ጨመቀችው። ካሚላ የቫለን ምርጥ ጓደኛ አይኖቿን በደንብ ከፍታ ጫማዎቿን ተመለከተች እና ከኋላ ሉና ቀስ ብላ ካሜራውን አወረደች። በጭኗ ላይ አሳረፈችው። ሴባስቲያን ለአንድ ቅጽበት አይኖቹን ጨፈነ። ማንም አልተናገረም። ዝምታው በትንንሽ ድምጾች ተሞላ። የሚረግፍ ደረቅ ቅጠል ድምጽ፣ የራቀ የብርጭቆ መጋጨት፣ የ500 ሰዎች የተያዘ ትንፋሽ። ነገር ግን በዚያ ዝምታ ውስጥ ሁሉም ሰው አንድ ነገር ይዞ ነበር። ልዩነቱ 4ቱ ብቻ ምን እንደሆነ በትክክል ማወቃቸው ነው። አገልጋዩ 1 ሰከንድ ተጨማሪ ጠበቀ። በሰርግ የሰለጠነ ሰው እንደሚስቀው ፈገግ አለና ንግግሩን ቀጠለ። ከእንግዲህ በተሰጠኝ ስልጣን መሰረት ባልና ሚስት አድርጌያቸዋለሁ። ተመልካቹ አጨበጨበ። የመጀመሪያው ረድፍ በሙሉ በእግሩ ቆመ። ሴባስቲያን ቫለንን ሳማት። ከቅስቶቹ ጀርባ ከተደበቀ ማሽን ነጭ ኮንፈቲ ዘነበ። ፎቶግራፍ አንሺዎች በተከታታይ አንጸባረቁ። የሙዚቃው ድምጽ ከፍ አለ እና ቫለን ለህዝቡ ፈገግ ስትል እጆቿ ከሴባስቲያን ጋር ተሳስረው ስልኳ በሚዜው የውስጥ ኪስ ውስጥ ራደ። ሚዜው የልብሷ ቅርጽ እንዳይበላሽ ብላ ሰጥታው ነበር። ሚዜው ከዩኒቨርሲቲ ጀምሮ የሴባስቲያን የቆየ ጓደኛ። ንዝረቱ በእግሩ ላይ ተሰማው። ስልኩን በብልሃት አወጣው። ድምጽ አልባ ለማድረግ ተዘጋጅቶ ነበር። ነገር ግን ከማድረጉ በፊት ስክሪኑን አየ። አንዲት ማሳወቂያ ብቻ።
መልእክቱ በፍጥነት ሲታይ ከካሚላ ከቫለን ምርጥ ጓደኛና ዋና ሚዜ የተላከ ነበር። የ42 ሰከንድ ኦዲዮና ከኦዲዮ ጎን በካፒታል ሌተር የተጻፉ ቃላት እና አስቸኳይ የቃል አጋኖ ምልክት። እባክሽ ሚዜው ቅዝቃዜ ተሰማው። ኦዲዮን ግን አልከፈተውም። ማወቅ አልፈለገም ነበር። ቀና አለ። ቫለን ለካሜራዎች ስትስቃየ። ሴባስቲያን ወላጆቹን ሰላም ሲላየ። ኮንፈቲው አሁንም በዝግታ ሲረግፋየ። በውስጡ የሆነ ነገር ሰመጠ። የስልኩን ስክሪን አጠፋው። ከዚያም መልሶ አኖረው። ካሜራዎቹ ሲሄዱ በኋላ ላይ ለብቻቸው ሲሆኑ ለቫለን ለመስጠት ወሰነ። ያ ውሳኔ የ90 ደቂቃ ትንሽ መዘግየት ሊጀመር የነበረውን የመፈራረስ ድራማ ትክክለኛ እንቅስቃሴ እንደሚቀይረው አላወቀም ነበር። ድግሱ ተጀመረ። መጠጦች ቀረቡ። አስተናጋጆች በእንግዶች መካከል መጠጥ በሞሉ ትሪዎች ይዘው አለፉ እና በሱፍ ውስጥ ባለ ስልክ ውስጥ የተደበቀ ዝምተኛ ቦምብ አብሮ ነበር። የጊዜ መቁጠሪያው ተጀመረ። ደግነት የሚመስሉ ግን ፍንዳታን የሚቀሰቅሱ ትናንሽ ውሳኔዎች አሉ። ያ ሚዜ ሌላ መልክ ለሚይዝ እውነት ጊዜ ገዝቶ ነበር። የሚመጣው ያ ሌላኛው መልክ ነው እና 47 ሰከንድ ብቻ ይፈጃል። ከምሽቱ 3:42 ሲሆን የወይን እርሻው የግብዣ ሳሎን የሚንቀሳቀስ ፖስት ካርድ ይመስል ነበር። በጠረጴዛዎቹ ላይ የተንጠለጠሉ ወርቃማ መብራቶች ይወዛወዛሉ። $30,000 የተቀጠረው ዲጄ በናታሊያ ላፉርካዴ ኦርኬስትራ ስሪት መድረኩን አሙቆታል። ለስላሳው ድምፅ አየሩን ሞልቶታል። እንግዶች በጥንድ በቡድን ባልተመጣጠኑ ጥንዶች ይጨፍሩ ነበር። ብርጭቆዎች ይጋጫሉ፣ ሳቆችም ይደመጣሉ። ቫለን በጭፈራው ሜዳ መሃል ከ3 ስራ አስፈጻሚዎች ጋር ሆና ሁለተኛውን የዝሆን ጥርስ ቀለም ልብሷን ለብሳ ትታያለች። ፈገግታዋ እንደተጠበቀ ነው። በደስታዋ ውስጥ እንኳን ባለሙያ ነች። በሌላ በኩል በመሳሪያዎች ጠረጴዛ ላይ ሉና ስራዋን ጨረሰች። መነጽሯን አስቀመጠች። ፍላሹን አጠፋች። እቅዷ ቀላል ነበር። ከሳሎን መውጣት፣ መኪና ውስጥ መግባትና ከወይን እርሻው ርቃ ማልቀስ። ጥቁር ጃኬቷን ለብሳ ወደ ጎን መውጫው በፈጣን ትንፋሽ ተራመደች። እያንዳንዱ እርምጃዋ እንደ ድል ተሰማት። እሱ ሳያያት የምታመልጥ መሰላት። ነገር ግን ሴባስቲያን መንገዱን ዘጋባት። ውስኪውን አስቀምጦ አስቆማት። እንዲህ አትሂጂ ሲል ጠየቃት። ሉና በፈሰሱ አይኖች አየችው። ሴባስቲያን፣ ይህ አልቋል። ዛሬ አግብተሃል። ልቀቀኝ ልሂድ። እሱ ግን በጭንቀት እጇን ያዛት። ወደ ጭፈራው ሜዳ ሳባት። ስለነበረን ነገር ሁሉ አንድ ጭፈራ ብቻ፣ ከዚያ ትሄጃለሽ። ሉና አመነታች። በፍቅር ሳይሆን በድካም ነበር። በ500 ሰዎች ፊት መጨፈር ደህና ሁን ለማለት በጣም ግልጽና ማንነታቸው የማይታወቅበት ቦታ እንደሆነ አሰበች። ወደ ሜዳው ወጡ። ሴባስቲያን ወገቧን ያዛትና በቀስታ መንቀሳቀስ ጀመሩ። በመካከላቸው ያለው ርቀት በጣም ጠባብ ነበር። ሊተዋወቁ ለማይገባ ጥንዶች የማይመጥን ርቀት። የሉና ራስ አንገቱ ላይ ያርፍ ነበር። መሳሳም አልነበረም። ነገር ግን ለሰለጠነ አይን ያ ጭፈራ ኑዛዜ ነበር። እሱ የሚያንሾካሹኩበት መንገድ እና እሷ ጀርባውን አጥብቃ የያዘችበት ሁኔታ። በረንዳ ላይ 5 ብርጭቆችን የጠጣችው የቪክቶሪያ ዘመድ ለጨዋታ መቅረጽ ጀመረች። የ32 ሰከንድ ቪዲዮ በኢንስታግራም ስቶሪ ላይ የቦታው መገኛን በመጥቀስ እና ቫይራል በሆነ ጽሑፍ ለጠፈችው። ባልሽ ዳንሰኛ ነው፣ ልጅቷ ግን ማነች? ቫለንቲና ኦፊሻል። እንግዷ 11,000 ተከታዮች ነበሯት። ቪዲዮ በፍጥነት ወደ ሚዜዎቹ ግሩፕ ገባ። 15 ስልኮች በአንድ ጊዜ መጡ። የቫለን የቅርብ ጓደኛ ካሚላ ሉናን አወቀቻት እና ዝምቷ ዋጋ እንደሌለው ተረዳች። ቫለንን ፈለገቻት። እሷ ግን ስለ ስም ማጥፋቱ ምንም ሳታውቅ ትስቅ ነበር። ካሚላ ወደ እሷ ጠጋ ብላ ጆሮዋ ላይ አንሾካሾከች። ከሌሊቱ 3:51 ሲሆን ሴባስቲያን ከሉና ሲለይ ቫለን ቪዲዮን አየችው። የሲኒማ ካሜራ ቢኖር ኖሮ የስክሪኑ ነጸብራቅ በአይን ብሌኗ ላይ ሲታይ ይቀዳው ነበር። ፈገግታዋ አልጠፋም። ነገር ግን አይኖቿ ከቪዲዮ ወደ ኋላ ተጓዙ። ምንም ቃል ሳትናገር ስልኳን ከታች አድርጋ በጽኑ እርምጃ ወደ መውጫው ተራመደች። ቫለን ወደ ሙሽሮቹ ክፍል ገብታ በሩን በቁልፍ ዘጋችው። ተረከዝ ጫማዎቿን አውልቃ በማርማር ወለሉ ላይ ተቀመጠች። አላለቀሰችም። አካል በጥልቅ ጉዳት ሲደርስበት አንዳንድ ጊዜ ዝምታን ብቻ ይመርጣል። ወደ አንዲት ነጥብ ትኩር ብላ እያየች የ13 ዓመት ልጅ እያለች በቤከርስፊልድ የደረሰባትን ውርደትና ተመሳሳይ ስሜት አስታወሰች። ይህ ስሜት ዳግመኛ እንዳይሰማት ብላ ለ12 ዓመታት ያህል ስሟን ስትገነባ እንደኖረች፣ አሁን ግን እንደገና እዚያው ቦታ ላይ እንደተገኘች ተረዳች።
በመቶዎች የሚቆጠሩ መልእክቶችን ችላ በማለት ወደ አንዲት ሰው ብቻ ደወለች። ካሚላ እህቷ። ካሚ በመጀመሪያው ጥሪ መለሰች። ካሚ እባክሽን ቶሎ ነይ ስትል ቫለን በሹክሹክታ ተናገረች። ቀድሞውኑ ቪዲዮን ያየችው ካሚ በ90 ሰከንድ ውስጥ ደረሰች። እህቷን ወለሉ ላይ ስታያት ፊት ለፊቷ ተቀመጠች። ቫለን ስልኳን ሰጠቻት። ካሚ ስልኩን ከዘጋች በኋላ የራሷን ሚስጥር ለመግለጥ ወሰነች። የራሷን መረጃዎች እናም አሳየቻት። ከ6 ወር በፊት አውቅ ነበር ስትል እንደ ጠበቃ ድምፅ ተናገረች። ያልነገርኩሽ አንቺን ለመጠበቅ ሳይሆን አንቺ የማታውቂውን ሚስጥር በመያዜ ልዩ እንደሆንኩ ስለተሰማኝ ነው። ለዚህም ራሴን እጠለዋለሁ። ቫለን ተመለከተቻት። ካሚ ከቁጥጥር ውጪ ሆና ታለቅስ ነበር። ተነሺ ስትል ቫለን አዘዘች። ይህንን ነገር በመጨረሻም በትክክል እንድሰራው ትረጅኛለሽ። ከዛ በኋላ እንነጋገራለን። በ4 ሰዓት ከሩብ ላይ ከክፍሉ ወጣች። 3 ስልኮችን ደወለች። ለጠበቋና ለማህበራዊ ሚዲያ ስራ አስኪያጇ። በ5 ሰዓት ከሩብ ላይ ቀጥታ ስርጭት እንዲጀምር እና ለልብስ ድርጅቷ። ሁሉም የሆነ የደስታ ዜናን የምታበስር መሰላቸው። ቫለን አላብራራችም። ሌሎች በራሳቸው ተስፋ ክፍተቱን እንዲሞሉት ተወቻቸው። በዚህ መሃል ካሚ ሉና በታክሲ ከመሄዷ በፊት አገኘቻት። እኔ የቫለን እህት ነኝ። 30 ተጨማሪ ደቂቃ ቆይ። እዚህ የምትወጩ ማንም ወንድ ሊቀማሽ የማይችለውን ነገር ይዘሽ ነው አለቻት። ሉና በጥላቻ ፋንታ እውቅናን አይታ ራሷን ነቀነቀችና ካሜራዋን አዘጋጀች። በ5 ሰዓት ከሩብ ላይ ቫለን ወደ ሳሎን ተመለሰች። በ500 እንግዶችና በ340 ሺህ ቀጥታ ስርጭት ተከታታዮች ፊት ማይክሮፎኑን አነሳች። ሴባስቲያንን ተመለከተች። የኔ ፍቅር፣ ከምስጋና ንግግሩ በፊት የምለው ነገር አለኝ። ሴባስቲያን በባህሪው ተመክቶ ፈገግ አለ። ካሚ ከመጠጥ ቤቱ በኩል ትቀርጽ ነበር። ሉና ደግሞ ከበስተጀርባ ሆና በካሜራዋ ትከታተል ነበር። ንግግሯን በለዘበ ድምፅ ጀመረች። እናቷን ቪክቶሪያንና እንግዶችን በሚያምር ሁኔታ አመሰገነች። ነገር ግን ድንገት ቆም አለችና ድምጿ ወደ ጥልቅ ስሜት ተቀየረ። ዛሬ የህይወቷን ፍቅር አገኘው ብላ ስላመነች አንዲት ወጣት ሴት ታሪክ ልነግራችሁ ፈልጋለሁ። ሳሎኑ ጭጭ አለ። ያቺ ሴት በዚህ ምርጫዋ ላይ እንዴት ግዙፍ ኢምፓየር እንደገነባች ተናገረች። በመጨረሻ ግን በየቀኑ አብራው የምትተኛው ወንድ በሌሎች ዝምታዎች ውስጥም እንደሚኖር እንደተረዳች ገለጠች። ቫለን ንግግሯን ቀጠለች። ከሁሉም በላይ የተረዳሁት ነገር ቢኖር ለኔ በጣም ቅርብ የሆኑት እወድሻለሁ የሚሉኝ ሰዎች ሁሉ እውነቱን ያውቁ እንደነበርና ዝምታን መምረጣቸውን ነው። በዋናው የሚዜዎች ጠረጴዛ ላይ የተቀመጠችው ካሚላ የያዘችውን ብርጭቆ ጣለችው። ቀይ ወይኑ በልብሷ ላይ ፈሰሰ። እሷ ግን አልተንቀሳቀሰችም። በመጀመሪያው ረድፍ ላይ የተቀመጠችው ቪክቶሪያ መቁጠሪያዋን ይዛ አፏን ሸፈነች። ሴባስቲያን ወደ ማይክሮፎኑ አንድ እርምጃ ለመራመድ ሞከረ። ነገር ግን ከሳሎኑ ዳርቻ በዝምታ ተንቀሳቅሳ የመጣችው እህቷ ካሚ በፈገግታ መንገድ አገደችው። እንደ አፍቃሪ አማች በመምሰል አቆመችው። ግልጽ ሳይሆን እሱን መግፋት አይችልም ነበር። ካሚ እሱን በሚገባ አጥንተዋለች። ቫለን ንግግሯን ቀጠለች። ለ11 ደቂቃዎች ያህል ስም ሳትጠቅስ ሳትጮህና ሳታለቅስ ተናገረች። ስለ ክብር፣ ዝም ለማለት ስላለው ዋጋና ለመናገር ስለሚያስፈልገው ጥንካሬ ተናገረች። ስሟን ሳትጠቅስ ስለ እህቷ ተናገረች። በዚያው ምሽት ለወራት ተሸክመው የነበረውን ዝምታ እንደተነፈሰችላትና ያ ህመም የበዛበት ኑዛዜ እውነተኛ ፍቅር አንዳንዴ ዘግይቶ ቢመጣም መምጣቱ የማይቀር መሆኑን ማሳያ እንደሆነ ገለጠች። ካሚ እየቀረጸችበት ካለችበት ትንሽ ቦታ ሆና እንባዋ በነፃነት ሲፈስ ተሰማት። በህይወቷ ለመጀመሪያ ጊዜ ሳትደበቅ አለቀሰች። የሌሎች ሰዎችን ትዳር ተደግፈው ስለሚቆሙ ሴቶች፣ ኮንትራት እንዳይቋረጥባቸው በመፍራት ዝም ስለሚሉ ምርጥ ጓደኞች፣ ስለሚጠረጥሩና ስለሚጸልዩ አማቾች ተናገረች። ሳትከስና ጣት ሳትቀስር ተናገረች። ማሸነፍ እንደማያስፈልጋት ሴት ሆና ተናገረች። ያ ደግሞ ማንም ሊያስቆማት የማይችል አደረጋት። እያንዳንዱ ቃሏ በሳሎን መሃል እንደሚስማር ተተከለ። የቀጥታ ስርጭቱ ተከታታይ ወደ 500 ሺህ፣ ከዚያም ወደ 600 ሺህ፣ ከዚያም ወደ 700 ሺህ ደረሰ። ከዚያም ማንም ያልጠበቀውን ነገር አደረገች። ስሟን ሳትጠቅስ ስለ ሉናም ተናገረች። ላመሰግን እወዳለሁ አለች። ወደ ኋላው ክፍል ትኩር ብላ እያየች ካሜራውን የያዘችውን የሉናን ጥላ እየተመለከተች ዛሬ ምሽት ሳታውቀው በህይወቴ ትልቁንና ንጹህ ትምህርት ለሰጠችኝ ወጣት ሴት
በብዙዎች ፊት ከመጨረሻው የምስጋና ንግግር በፊት ለመሄድ ለመረጠችው ሴት፣ ዛሬ ምሽት ክብር ምን እንደሆነ ላስታወሰችኝ ሴት፣ አንዲት ሴት ሳትጮህ ስትሄድ ያላት ክብር። ሉና ትንፋሿ የተቆረጠ መሰላት። ካሜራዋ በእጆቿ መካከል ተንቀጠቀጠ። እንባዋ በዝምታ ወረደ። ቫለን የምትናገረው ስለ ክብር የነበረው ቃል እናቷ በስልክ የነገረቻት ያው ቃል ነበር። ሉና ራሷን ደፋች፣ ግን አልሄደችም። ቫለን ተነፈሰች። ለመጨረሻ ጊዜ ሳሎኑን፣ ሴባስቲያንን፣ ካሚንንና በጠረጴዛው ላይ ሆና ሳትደበቅ የምታለቅሰውን እናቷን ኤሌናን ተመለከተች። ከዚያም በሚሊዮኖች በሚቆጠሩ ሰዎች ዲጂታል ትውስታ ውስጥ ለዘላለም የሚቀር ትልቅ ንግግርን ተናገረች። እኔ አለች በቀስታ ሕይወቴን ሙሉ የገነባሁት እውነተኛነትን በመሸጥ አንድን ገጸ ባህሪ በመሸጥና ሙሉ በሙሉ እውነት ያልሆነን ቆንጆ ታሪክ በመሸጥ ነበር። ዛሬ ምሽት ግን በነፃ ሰጣችኋለሁ። የሶስቱን ካራት ቀለበት አወለቀችው። ማይክሮፎኑ ባለበት መቆሚያ ላይ በቀስታ አስቀመጠችውና ወደ ኋላ ተመለሰች። አላለቀሰችም። ሴባስቲያንንም አልተመለከተችም። በዚያ ምሽት ለሶስተኛ ጊዜ እንደተወለደች ሴት በጽኑ እርምጃ ወደ ዋናው መውጫ ተራመደች። እናቷ ኤሌና ተነስታ ተከተለቻት። ካሚም ተከተለቻት። ጓደኛዋ ልትከተላት ብትሞክርም ካሚ በእጁ አስቆመቻት። አንዳንድ ሴቶች ምን እንደሆነ ሳያውቁ አጨበጨቡ። አብዛኛው ግን በዝምታ ቀረ። ሴባስቲያን በድንጋጤ ነጭ ሆኖ ቆመ። አባቱ ሮበርት ከጠረጴዛው ላይ ሆኖ እንዳትንቀሳቀስ የሚል ምልክት ሰጠው። ሴባስቲያንም ታዘዘ። በ30 ዓመቱ ለመጀመሪያ ጊዜ ሳይከራከር አባቱን ታዘዘ። በናቫ ቫሊ የምሽት ሰማይ ስር ቫለን እናቷ የተከራየችው መኪና አጠገብ ቆመች። ከዋክብቱ ደምቀው ይታዩ ነበር። ኤሌና ቫለንን አቅፋ በትከሻዋ ላይ እንዲህ አለቻት፣ ሶፊያ ልጄ፣ ዛሬ እንደገና ራስሽን ሆንሽ። ቫለን በ8 ዓመታት ውስጥ ለመጀመሪያ ጊዜ እውነተኛ ስሟን ስትሰማ ሀፍረት ሳይሆን እረፍት ተሰማት። ሉና ከሳሎን ወጥታ ታክሲ ውስጥ ስትገባ ለመጀመሪያ ጊዜ በሐዘን ሳይሆን በነፃነት አለቀሰች። የቫለን ንግግር ቪዲዮ 84 ሚሊዮን እይታዎችን አገኘ። በ11 ቋንቋዎች ተተረጎመ። የልብስ ኩባንያው ኮንትራቷን ሊያቋርጥ ሲገባው ይልቁኑ በ2 እጥፍ ክፍያ ሊያድስላት ፈለገ። ቫለን ግን ጊዜ እንዲሰጧት ጠይቃ ስልኳን ዘጋችው። በባህር ዳርቻ ባለች ትንሽ ቤት ውስጥ ከእህቷና ከእናቷ ጋር ተቀመጠች። እዚያም ካሚና ቫለን ለ28 ዓመታት አዘግይተውት የነበረውን ንግግር አደረጉ። ካሚ ስለ ጁሊያን ስለቀረባት ጥያቄና ለ6 ዓመታት ያህል በእህቷ ስትቀና እንደነበር ተናዘዘች። ቫለን ደግሞ እንዲህ አለች፣ ካሚ፣ እኔም ቀናብሽ ነበር። እኔ ሁልጊዜ አስተዋይዋ መሆን እፈልግ ነበር። አንቺ ደግሞ ተወዳጇ መሆን ትፈልጊ ነበር። ማንም ባልጠየቀን ሚና ውስጥ ስንጣላ የራሳችንን ህይወት መኖር አቅቶን ነበር። በሌላ በኩል ሴባስቲያን በሳን ፍራንሲስኮ በሚገኘው ቤቱ ወለል ላይ ተቀምጦ ብቻውን ያለቅስ ነበር። አባቱ ሀብቱንና ስሙን ሁሉ ቀምቶታል። የሚደገፈው አንድም ሰው ሳይኖር ሲቀር ለመጀመሪያ ጊዜ እውነተኛ ለቅሶን አለቀሰ። ሉና ወደ ትውልድ መንደሯ ተመልሳ ከእናቷ ጋር ጥቂት ጊዜ ካሳለፈች በኋላ ወደ ስራዋ ተመለሰች። በጊዜ የሄዱት በሚል ርዕስ ከማይሆኑ ግንኙነቶች በጊዜ ስለወጡ ሴቶች የሚያሳይ የፎቶግራፍ ፕሮጀክት ጀመረች። ይህም ትልቅ እውቅናን ሰጣት። ቫለን ስልኳን ለጥቂት ደቂቃዎች ስታበራ አንድ መልእክት ደረሳት። ከሉና ነበር። ይሄ ትክክል ይሁን አይሁን አላውቅም፣ ግን አመሰግናለሁ ማለት ፈልጋለሁ። በዚያ ምሽት ማይክሮፎኑን ስትይዢ እኔንም ነፃ አውጥተሽኛል። ቫለን ፈገግ አለች። ካሜራ፣ ፊልተርና አልጎሪዝም የሌለው እውነተኛ ፈገግታ። በአዲሱ ማስታወሻ ደብተሯ ላይ እንዲህ የሚል ርዕስ ጻፈች። ቀለበቱን ያወለቀችው ሙሽራ። ራሴን መሸጥ ያቆምኩት እንዴት ነው? ፀሐይ በፓስፊክ ውቅያኖስ ላይ ስትወጣ 3ቱ የሞራሌስ ቤተሰቦች እናትና 2 ሴት ልጆች በአንድ ላይ ቆመው የባህር ዳርቻውን ንፋስ ሲተነፍሱ ነበር። አንዳንዶች ይጋባሉ፣ አንዳንዶች እንደገና ይወልዳሉ። ውድ ቤተሰቦቻችን፣ የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እናንተ በቫለን ወይም በሶፊያ ቦታ ብትሆኑ ምን ታደርጉ ነበር? ላላችሁ ክብርና ዝና ስትሉ ዝም ብላችሁ እያስመሰላችሁ ትቆዩ ነበር ወይስ እንደሷ እውነቱን ትናገራላችሁ? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን፣ እንወያይበት። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። እንደዚህ አይነት ድንቅ ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁም የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።